ካለ ለለምን ከህይወቴ ውጣልኝ። አቤት። ምን ነው ደነገጥሽ እንዴ? በዛው ጠፋሽ እኮ። ለምን ክፍሌን አንኳኳ? ምን ነበር? ኮስታራ ሴት በጣም እወዳለሁ። ሰምኛለሽ? እኔ ካሌብ ማንም ሰው እኔ ፊት ላይ በር ዘግቶብኝ አያውቅም። ቅዱስ በጣም ሰክሯል እና ወድቋል። ቅዱስ ይመውላ ወድቆልሽ አይገባትም ወይ? ንጋሽ ሰላም ሳምሪቴ እንዴት ነሽ? ቅዱሴ ተነስ ተጣጣው እንዳይረፍድብህ። በፈጣሪ ስም ምንድን ነው ራሴ? እኔ ራሴን በጣም አሞኛል። መጠጡ ነው መሰለኝ ፈነዳ ነው ጭንቅላቴ። ተነስ እንዳይረፍድብህ። በቃ ቁርስ እንድታዘጋጅልኝ ልንገራት። በእንደዚህ አይነት ሁኔታ አልሄድም። ዛሬ ስራ ፍቃድ እወጣለሁ። ይሻላል? አዎ እባክሽ፣ እንደዚህ ራሴን አሞኝ አልገባም። ይልቅ አብረን ነው ዛሬ። እሺ ቅዱሴ። ወይ እናቴ። እኔ እኮ ስለምወደው ነው የምቀናው። ሳምሪ ፍቅሬን የተጋራችብኝ ነው የሚመስለኝ። ቆይ ለምንድን ነው ግን አንተ የማትረዳኝ? ይገባኛል እኮ የኔ ፍቅር፣ ግን አንቺ መቀበል ያልቻልሽው ሳምሪ እህቴ መሆኗን ነው። በቃ እንደ እህቴ ነው የማያት ሳምሪ። እሺ አንተ እንደ እህታ አየሃት። እሷስ ምን? እሷስ እንደ ወንድሟ ታያለች እንዴ? አዎ እንጂ። ተይ እንጂ ሉዬ፣ ለትዳራችን ምን ያህል ክብር እንዳላት እያወቅሽ ብቻ ሌላ ነገር ታስባለች ብለሽ ልጠረጥሪ ባልሆነ። ቅዱሴ፣ ሴት ልጅ እኮ እንክብካቤ ትወዳለች። አንተ ደግሞ እንዳይነ ብሌን ነው የምትሳሳላት። እንደዛ መሆን አለብህ። እሺ በቃ አሁን ሁሉንም ነገር እርሹ የኔ ፍቅር። ጠዋታችንን በጭቅጭቅ አንጀምሩ። ሄሊ ተነስቼ ልታጠብ፣ ራሴን በጣም እያመመኝ ነው። እሺ ሂድ ተጠበቃ። እንዴት አድርሽልኝ? እንዴት አድርክ ካሌብ? ምን ነው የደነገጥሽ ትመስያለሽ? ምንም አልመሰለኝም። የማንን ሻርፕ ነው ያገኘሽው? ትላንትና ሁላችንም ሰክረን የወደቅንበትን አናቅም ነበር። ማለቴ ከሳምሪ በስተቀር ሁላችንም ሰክረን ስለነበር ያደረግነውን እንኳን አናቅም። ምን ማለት ነው? ለምንድን ነው የምትቆጭው? አንቺ ለምሳሌ የት ወድቀሽ እንዳደርሽ ታውቂያለሽ? አታውቂም። ሁላችንም አናውቅም። ማለቴ ከሳምሪ በስተቀር ማለት ነው። እሷ ብቻ ነች በስነ ስርዓት የተኛችው። ለማንኛውም እኛ ያተረፍነው የዛሬውን ሃንጎቨር ብቻ ነው። አዎ ሳናስበው ብዙ ጠጣን መሰለኝ። አዎ ለማንኛውም ደህና ዋሉ። የሆነ የምሄድበት ቦታ አለ፣ ደረስ ብዬ እመለሳለሁ። ቁርስ በልታ አትሄድም እንዴ? አይ እዛው እበላለሁ፣ ሰዓት ረፍዶብኛል። እንበሉት።
ምንድነው አንቺ? ሻሽ ነው አትይ። መሆኑንማ እያየሁ ነው። አይኔ ያያልሽ። ስትጠይቂኝ ጊዜ እኮ ነው። አንቺ መሽቁቅ፣ ምን ለማድረግ እየሞከርሽ ነው? ምን አደረኩት? የት ነው ያደርሽው? ክፍሌ ነው አትይ። ምን ነው? የተቀመጥሽው በዳር በኩል ያለው ሶፋ ላይ ነው። እንዴት እዛ ሊገኝ ይቻለ? ማታ እኮ እሱ ሰክሮ ደግፌው ላስገባው ስል እኮ ነው የወደቀው። ትሰሚኛለሽ? እኔ በቅዱሴ ቀልድ አላውቅም። እሺ የበግ ለምድ ለብሰሽ እያታለልሽኝ ከሆነ እጨርስሻለሁ። መጀመሪያ የማጠፋሽ እኔ ነኝ። እሺ ኧረ እትዬ እኔ ምንም የለበስኩት የበግ ለምድ የለም። እንደሱ ቢሆን ነው የሚሻልሽ። ያለበለዚያ ግን አንድ ነገር ባገኝብሽ ነግሬሻለሁ። አለቅሽም። እሺ ሄሎ። ምን ነው በጧቱ ናፈቅኩ እንዴ? ቦምብ የሆነ ነገር ተፈጥሯል። እሱን ለማፈንዳት እየሄድኩ እና እንዴት ነው ፍንዳታውን ለማየት አትመጭ? ምን አገኘ? እሱማ መጀመሪያ አልጠራጠርም። ጀግና ከሆነ በጭራሽ አገመችው። ይኸውልሽ እኔ ካሌብ ምን አይነት ጀግና ሰው እንደሆንኩ ታረጋግጫለሽ። አሁን የወንድሜ መኪና ውስጥ ቁጭ ብያለሁ። ለምን ያስከውን ቦምብ ወሬ አትነግረኝም? በጭራሽ እንዴ! እንደዚህ እንደቀላልማ ማለት ነው በስልክ አይነገርም። በእናትህ አታጓጓኝ፣ ንገረኝ። ካጓጓሽማ ማለት ነው በፍጥነት እዛ የተለመደችው ቦታ ነው። ምን አለበት እስከዛ ብትነግረኝ? በይ በይ በቃ ቶሎ በይ ቻው። ኦሆ ምን ሊነግረኝ ይሆን? እኔ ወረደው ነው ሞት እንደወረደ ምን ሆነ ነው? ቅዱሴ ንገረኝ። የሆነ ነገር ሆነሃል። ምንድን ነው ያየኸው? ንገረኝ። ምንም አልሆንኩም። ታዲያ ምን እንደዚህ ያስደነገጠ? ምንድን ነው ያየኸው? ምንም አላየሁም የኔ ፍቅር። ይቅርታ አስደነገጥኩሽ አይደል? በቃ አሁን አብረን ተኛ። ጋሺ ለሄድ ነው። በቃ የምትፈልጉት ነገር አለ? አይ ምንም የለም። ሂጂ። እሺ ደህና ዋሉ። እሺ ቻው። ቅዱስ ምን ሆነ? ምን ሀሳብ ውስጥ ሆኜ ነው። ይቅርታ ሳምሪ እያናገረች እኮ ዝም አልካት። አልሰማሁትም ነበር። በቃ ንፋስ ልቀበልና ነበር። Let me call you. Okay. ካሌብ እንዴት ነህ? ተቀመጥ። እንዴት ነው? ደህና ነኝ። ምን ሆነሃል? ማለቴ በጣም የተጨናነቅ ትመስላለህ።
ምንም አልሆንኩም ካሌብ፣ ደህና ነኝ። ምን ማለት ነው ምንም አልሆንኩም ማለት? እንዲህ ተጨናንቀህ ያየው? ደህና ነኝ ካሌብ። እርግጠኛ ነህ ቅዱስ? ግራ ገብቶኛል ካሌብ። ቆይ ምንድነው የሆንከው? ለምን አትነግረኝም? በጣም ጨንቆኛል። ምን አይነት ነገር ውስጥ እንደገባው ራስ አላውቅም። ቆይ እሺ ምንድነው የሆንከው? እንዴ እማግዝህ ነገር አለ? ያው ምንድነው? እኔ ምን አውቃለሁ ካሌብ። እኔም በአጋጣሚ ቴሌግራም ላይ ስገባ ነው ያየሁት። እንዴ ማለቴ ቆይ ይሄን ለምን ላከችልህ? ታውቃለህ ሳምሪ ለኔ እህቴ ናት። ምን ፈልጋና ለምን እንደላከችልኝ ራሱ አላውቅም። በጣም ግራ ገብቶኛል። አይ ቅዱሴ፣ እሱማ ሴት አይደለች እንዴ? ሴት ብትሆንስ ምን ካሌብ? እና እንደዛ ስትንከባከባት ብዙ ነገር ስታደርግላት እኮ ፍቅር ውስጥ ትገባለች። ታውቃለህ እኔ እንደ እህቴ ስለማያትና ለነገ ህይወቷ ስለማስብላት ነው ይሄን ነገር ማድረግላት። አይ በዚህ ልክ እንኳን መሆኑ ጥሩ አይደለም። እሺ ምን ላድርገው? ቤት ተከራይቼ ከቤቴ ላስወጣትና በውጭ ላግዘት? ምን ሆነሃል? ይሄ እንደውም እኮ ማለት ነው የፈለከውን ነገር ለማድረግ ራቅ አድርገህ ያስቀመጥካት ነው የሚያስመስለው። በተለይ ደግሞ ለሌለ። እሺ ታዲያ ምን ላድርግ ካሌብ? በቃ አልናግራት። ሌላ ምን ማድረግ ትችላለህ? ይሄን ነገር ሄለን አላየችውም ብዬ ተስፋ ላድርግ እንጂ አይመስለኝም። ግን በቃ ለምን አላማ ይሄንን እንዳደረገችው በደንብ አድርገህ ጠይቃት። ካሌብ ምን እንደማደርግ ራሱ ግራ ገብቶኛል። ይሄን ነገር ግን በደንብ ትኩረት ብትሰጠው ጥሩ ነው። በጣም ጨንቅ ያለው ካሌብ። እንዴት ነሽ? ሰላም። ይሄን ፋይል ለሀሳብሽ እንድትሰጪልኝ እፈልጋለሁ። ማን ሰጠሽ ልበላት? እሱን ፋይሉን ስታየው ታውቀዋለች። አመሰግናለሁ።
ሳምሪ እንዴት አመሸህ ጋሼ? ቆይ አንቺ ምን ለማድረግ እያሰብሽ ነው? ምን አደረኩ? ስልክሽን አምጪ። ለምን ጋሼ? ስልክሽን አምጪ ነው የምልሽ። ምንድነው ጋሼ? ቆይ ምን ይሆንሽ መስሎሽ ነው አንቺ? አራዳ ይሆንሽብኝ ነው? አልገባኝም ጋሼ። ምን አደረኩ? ምን አላውቅም ልትይ ነው? ይሄ የአንቺ ቴሌግራም አካውንት አይደለም? አዎ የኔ ነው። እና ምን ላደርገው ነው የላክሽልኝ? ቆይ አንቺ ምንድነው ሐሳብሽ? ጋሼ እውነት ግራ ገብቶኛል። እኔ ምንም አውቀው ነገር የለም። እና እኔ ይሄን ላኩልሽ? ሳምሪ እኔ እኮ ወንድምሽ ነኝ። ከዛ የዘለለ ነገር ታስቢያለሽ እንዴ አንቺ? አረ ጋሼ እማዬ ትሙት እኔ አላደረኩትም በእውነት ጋሼ። እና ማን አደረገው እያልሽ ነው ሳምሪ? ንገሪ፣ ማን ያደረገው? በእውነት ጋሼ እኔ አላቅም። እማዬ ትሙት እኔ አላቅም። እኔ ለአንቺ ህይወት ስጨነቀልሽ፣ አንቺ ግን እኔን ከትዳሬ ለማፈናቀል ነበር ስታስቢ ነበረው። እኔ አላደረኩትም እኮ ጋሼ። እኔ ምንም አውቀው ነገር የለም። ትሰምኛለሽ? ከዚህ በኋላ ርቀትሽን ጠብቂሽ። እኔ ትዳሬ ማጣት አልፈልግም። ከኔ ጋር ምንም አይነት ግንኙነት የለሽም ከዚህ በኋላ። ግን የወደፊት ህይወትሽን ማበላሸት አልፈልግም። ስለዚህ እዚህ ሆነሽ ትምህርትሽን እስከጨርሽ ድረስ እታገስሻለሁ። ከዛ ውጪ ግን ከኔ ገንዘብ እንጂ ሌላ ምንም ነገር እንዳትጠብቂ ጋሼ። በእውነት በቃ ይሄ የመጨረሻ ውሳኔ ነው። እሺ ዛሬ ምን ሆነሽ ነው? ከነጋ እኮ ከዚህ ሶፋ ላይ አልተነሳሽም። በሰላም ራሴ በጣም ወናለበት። እሺ የጂክኒ እናምጣልሽ? አይ ቡና ጠጣበት። እሺ ካልሽ። ይሄ ደግሞ ምንድን ነው? እኔ እንጃ እንጃ። ቅዱሴ አንድ ጊዜ ውስጥ እናውራ ፈልጌ ነበር። ምንድን ነው? ችግር አለ? አንድ አስቸኳይ ጉዳይ ነው። አንዴ ውስጥ እናውራ። ምንድን ነው? ጉዳይ በጣም መሰለህ ነው እትይ ደህና ነሽ? ይሄን ፋይል ማን ያመጣው? እኔ እንጃ። መንገድ ላይ ነው የሆነ ልጅ ስጫት ብሎ የሰጠኝ። ማን እንዳመጣው አልጠይቅሽም? ውስጡ ያለውን ስታይ ራሷ ታውቀዋለች ነው ያለኝ። ምን ነው ችግር አለ እንዴ? ምን አገባሽ? ሂጂ ከዚህ ሂጂ። ወይኔ ጉዴ!
ምን ሆነሽ ነው? ምንድነው? ንገረኝ። ይሄ ምንድነው? ምን ለማድረግ እየሞከርክ ነው? ምንድነው? አልተንበል እንዴ? እኔና አንቺ ፎቶ ድገምልኝ አላልኩም? እሺ ድገምልኝ አላልኩም? እኔ ማን እንደላከው በምን አውቃለሁ? ካሌብ ካንተ ውጪ ይሄን ነገር ማንም ሰው ሊያደርገው አይችልም። እሺ ማንም ሰው። እውነት ነው የምልሽ፣ እመኝ። እኔ በጭራሽ አለ ካሌብ ልለምን ከህይወቴ ውጣልኝ። ከህይወቴ እባክህ ልለምን ከህይወቴ ውጣልኝ። ለምን አታዳመጪኝም? እኔ አላኩም። እኔ ለምንድን ነው የምልከው? ምን ሆነሽ ነው? እስቲ ለምን አሁን አትረጋጊ? ምንም መረጋጋው ነገር ምንድን ነው?